የምር እንደዚህ የጦስ ሰማኝ አዳምጠኝ ቶፋ እዚህ ጋር ማለት ነው ይሄ የክብር ጉዳይ የታላቅና የታናሽነት ነገር አይደለም የህይወት ሽረት ጉዳይ ነው ባርኪ ይኸውልሽ እኔ እዛ መመደብ እንችላለን እዛ መመደብ እንችላለን እንዴት ነው ቤተሰብ አልቀው ሶፊ ዛሬ ይስተካከላል ነገ እዛ እንሄዳለን ለዛሬ ደግሞ እናቴን ፈቃድ ጠይቄታለሁ እዚህ ደግሞ እናቴ አይ ኖ እዛ ተረቱ ወይ ቶፋ አታርኑ ሰማኝ ምንም ቀረ ለኛ ብላ ነገር ያደረገች ምን ነው ለኛ ብላ ነው የሆነች ለኛ ብላ ሌላው ቢቀር ተደብድባ ነበር አንዴ ደባው አሁን ተሻላት ተብሎ አደጋ ላይ ልትወስድ ወደ ቤት መውሰድ አስፈላጊ አይደለም ለምን ትሞታለች ካሊን ያዳነችው እሷ ናት እኮ እዚህ የሚደረግለትን ጥበቃ ተደርጎላት ሌላ ቦታ መሆን ትችላለች ነው ማለት እዚህ ህፃናቶች አሉ ሴቶች አሉ እዚህ እናት አለች አሁን ቢሆን አደረጋለና ስለዚህ ልጅ ታራጥች ጥላት አልችልም ማንም አውጥተሽ ታረች ቢል አይመለከትሽም ይቀጥላል አባት አላት እናት አላት እዛ ጥበቃ ይደረግላታል ተጨማሪ ችግር እዚህ መፈጠር አይኖርበትም ማህበር ቤት ውስጥ የተወደዳችሁ ነው የተከበራችሁ የተወያቲ ቤተሰቦች እንደምን ከርማችኋል እኛ በጣም ደህና ነን አልሐምዱሊላህ እናንተ እንዴት ናችሁ ቤተሰብ ናፍቆት ስራ እንዴት ይዟችኋል ሁሉ ሰላም ነው በጣም ቆንጆ ያው እንግዲህ እንደሚታወቀው ጾም ነው ጾም ላይ ደግሞ ርኩስ መንፈስ ሰይጣኑን ከኛ ላይ ይርቃልና በጣም አሪፍ ጊዜ የምናሳልፍበት ነው ወደ ፈጣሪያችን የምንቀርብበት ጊዜ ነው በጸሎታችሁ በዱዓችሁ አትርሱ ለማለት ፈልጋለሁ እዚህ አጋጣሚ እናንተ ጋር ጾም እንዴት እየሄደ ነው እየተገፋ ነው በጣም አሪፍ ነው በእርግጥ አንዳንዶቻችሁ ከሀገር ውጭ ነው ያላችሁት እና ከሀገር ውጭ ሆኖ ደግሞ ጾም ትንሽ እንደሚከብድ የተወሰነ አንደርስታንድ አደርጋለሁ በሚቀጥለው አመት ከቤተሰቦቻችሁ ጋር የምትጾሙ የምትደሰቱ ያደርጋችሁ እንግዲህ ምርቃቴ ነው እና ማታ ትንሽ በጣም የሚያስደነግጥ ነገር ነበረ እኛ ጋር የተፈጠረው ማለት ጾም ላይ መሆኑ ደግሞ የበለጠ እንትን ይላል ትንሽ ደንግጠን ነበረ እኔም ባርኪም ትንሽ ደንግጠን ነበረና አሁን ትንሽ ከነጋ በኋላ ምናምን ትንሽ እንደሆነ አረገች ምናምን መተኛት አይባልም ትንሽ ወሰድ ነገር አርጓት ነበር ምናምን ከዛ በኋላ ትንሽ ኮንሺየስ መሆን ቻለች ትንሽ መረጋጋት ምናምን ቻለች እንጂ ከዛ በፊት የነበረው ነገር በጣም የሚያስደነግጥና የሚያስፈራው ሁኔታ ላይ ነበረች እና በጣም ተደናግጣ ነበረ እኔም በጣም ተደናግጬ ነበረ አሁን ላይ በጣም ደህና ሆናለች በጣም ኮንሺየስ ሆናለች ምናምን ነገር ብቻ አልሐምዱሊላህ አሪፍ እየሆነ ነው እና ከጆጋ ጠዋት አውርተን ነበረ ያው እና ጆጋ መቆየቷ ትንሽ ያሳስባል ትንሽ ማለት ቤቱም ግቢውም በጣም ብዙ ምናምን ስለሚኖርበት እሷን ለመጠበቅ ምናምን ሁኔታውን ምናምን ለማስተካከል ምናምን ነገር በጣም ምቹ አልነበረም እና ሰው የተወሰነ አንድ ቀን የሚሆን ሁለት ቀን እኛ ጋር እዚህ እንድታርፍና ቤቱም ማጥሩ ምናምን ነገር ተሰብሮ ስለሆነ የተገባው እሱ እስኪባየ ድረስ ምናምን ነገር ወይ ዛሬን ወይ ነገ ድረስ ምናምን ነገር እዚህኛ ጋር ትቆይና እዛ ትሄዳለች እናቴም ጋር ደውዬ ነበር ያው የቤቱ ኃላፊ እሷም ስለሆነች ያው እንግዲህ የፈለጋችሁትን ነገር እንደፈለጋችሁ አታደርጉም የቤተሰብ ቤት ሲሆንና ያው እንግዲህ የቤቱ ፕሮቫይደር እሷ ስለሆነች ደውዬላት ጠይቂያት ነበር አረ ችግር የለውም እንደውም በካሊድ ጉዳይ ላይ ምናምን ልታመሰግናት ትፈልግ ነበር ምናምን ችግር የለውም ምናምን ብላኛለች እሷ ነው ፐርሚሽን ጠይቄያለሁ ማለት ነው የሆነ ነገር ለማድረግ ስትፈልጉ ያው የቤተሰብ ጉዳይ ሲሆን ብቻዬን መወሰን አልፈለገም እና የቤቱ ደግሞ ትልቋ እናታችን ስለሆነች መሪያችንም እሷ ስለሆነች ለእሷ ፍቃድ ጠይቄ እዚህ ይዣት መጥቻለሁ እሷም በጣም የተጨናነቀች ነበረ መምጣት አልፈለገችም ነበረ በተለይ ደግሞ የቤተሰቦች ቤት ደግሞ ሲሆን የበለጠ ረብሻት ነበረ ምናምን ነገር እና ኖርማል ነው ቀለል ያለ ነው የኛም ቤተሰብ ያናል ከባድ አይደለም ከመዘርጋ ደግሞ ሞር በተገናኘ ደግሞ የበለጠ ቀለል ያለች ነች ከኔ ባሰች ነች ምናምን ነገር እኔ እንደው ወገኛ ነኝ ምናምን ነገር እያልኳት ነበር ምናምን ትንሽ ላጽናናት ምናምን ሞክሬ ነበር ብቻ ዞሮ ዞሮ ከወንድሞቿ ጋር ማውርተን ምናምን ነው እዚህ ላይ የደረስነው ስለዚህ ባርኪም የተወሰነ የምትላችሁ ነገር ካለ ተበላችሁና እነ ኪዩ ምናምን ነገር እየመጡ ነው በጣም ደንግጠዋል የተፈጠረው ነገር በጣም አስደንግጧቸዋል ምናምን ነግሯት ነበር ለኪዩ እና በጣም ደንግጣለች ጆ ነግሯት ነበር ለኪያ እና ከዘምኒ ጋር እየመጡ እንደሆነ ምናምን ነገር በየደቂቃው ነው እየደወለችልኝ የነበረውና ምን ላይ ናት እንዴት ናት ምናምን በጣም የተጎዳች ምናምን ነገር እኔም ሁን ብዬ ደብቂያት ምናምን አይነት ነገር ነው የመሰላት ጥይት የተተኮሰብን ምናምን ነገር ነው የመሰላትና ብቻ እየመጣች ነው እሷም መታ የሆነ ነገር የምትለን ነገር ካለ እናያለን ግን ባርኪ የሆነ ማለት የምትፈልጊው ነገር ካለ አሁን ጋር ተሻለ ያው እኔ ምንም ማለት የምፈልገው ነገር የለም
በቃ ፈጣሪ ረድቶን ከዛ ነገር ውስጥ አውጥቶናል። ያው እንደዛ እንትን ባይል ኖሮ ሁለታችንም በህይወት እንኳን ላንቆይ እንችል ነበረ። አመጣጣቸው የሆነ ነገር ሁላ በጣም ያስፈራ ነበር ነው። እኔ እዚህ መምጣት አልፈልግም። ቶይ አሁንም ቢሆን በቃ እዚህ መሆን የለብኝም። በቤቴ በቃ የሆነውን ነገር ሁላ እዛው ነው እንትን ብጋፈጥ ነው የሚሻለው። እዚህ መሆኔ ሌላ ጭራሽ ጣጣ ነው የሚሆነው። ቤተሰቦችን ነካሪድን ወንድሞችን አንተንም ቢሆን አደጋ ውስጥ መክተት ነው የሚሆነው የባሰ። ባሊ እኔ እዚህ ባሉን ደስ ይለኛል። በቃ በጣም አንተም ዞም እሱን ከሆነ በቃ እሺ ዋናው ያንቺ መረጋጋት ነው። ስለዚህ ዛሬ ስራ የሚባል ነገር የለም፣ ስራ አልወጣም። ስለዚህ እዚህ አንቺን እንጠብቅሻለሁ። እዛ ደግሞ የከተንበሩ ምናምን ነገር የውጭ በር ማለት ነው እሱም መታደስ አለበት፣ ይታደሳል እና ላይክ ብቻ መጠነካከር ያለበት ነገር ሁሉ ይጠነካከራል። ስለዚህ በቀላሉ እኛ ጋር እንዳይደርሱ ማድረግ ያለብን ነገር እናደርጋለን። የኔን ልጆች ምናምን ነገር ሰዎች ልክ ያለው ጓደኞቼ እያስተካከሉት ነው። በሩንም ሁሉም ነገር እየተስተካከለ ነው። ስለዚህ ከተስተካከለ በኋላ በሰላም መኖር እንችላለን ማለት በቃ ሁኔታው እስኪረጋገጥ ድረስ ወንጀለኞችም ተይዘው ህግ እስኪቀጣቸው ትክክለኛውን መቀጣት እስኪያገኙ ድረስ የተወሰነ መቆየት ሊኖርብሽ ይችል ይሆናል እና ብቻ ግን በቃ ይበቃል። ከዚህ በኋላ ብዙ እንትናት በይና ብዙ አትጨናነቂ። እነኪ የመጣው ኪዩ ተደጋጋሚ ስትደውይልኝ የነገርኩሽ ነው። እዛ እኮ ነኝ ያልከኝ። እኔ እኮ ከመቼው እዚህ እንደመጣችሁ አላውቅም። ከዛ በኋላ ነው ዘፈጣት ወይኔ ጉዴ ወሰዳቸው በቃ ብዬ መድኃኒዓለም ማለት ጆ ቀለል አድርጎ አይደል ነገር? ኧረ ምን ቀለል አድርጎ ይነግረኝ እንዴ? በጣም ተጨንቄ ነበር ባርኪ። ኧረ ደህና ነሽ? ደህና ነኝ። ትንሽ ደንግጣ ነበር። ድንጋጤ ነው እንጂ ደህና ነኝ። ያው በጣም ያስፈራ ነበር። ምን ሆነሽ ነው? ኧረ ተኝቼ እንደውም አሁን ደህና ነኝ እኮ ትንሽ ረፍት አድርጌያለሁ። ምን ሆነሽ ነው? ምንድን ነው እስቲ ንገሪኝ። አይ ያው በቃ ማታ እንዴ እኮ ጓን ለምትለው ባለች ፈሪ ነገር ነች። ሌላ መልክ ማለት አንቺ ደህና አልኩት። እኔ ጋር አልደረስኩም። ወላሂ ሙከራ አንተ ትደብቃለህ ነው ተወፋ። አይ ወላሂ ምንም ያንኩት ነገር የለም። ምንም እርግጠኛ ነኝ? ምንድን ነው የተፈጠረው? አይደል አላምንህም ማለት ነው። ምንም የተፈጠረ ነገር የለም። እና በቃ ቪዲዮ ላይ እንዳያችሁት ነው። ምንም የተለየ ነገር የለም። ከየት ነው የመጡት? እንዴት አወቁ? ቆይ አልገባኝም። እሺ እንዴት ነው የሚሻለው? ምንድን ነው የሚሻለው? እንደዚህ ሁሌ ልኖር ነው? አይ አይደለም። ለክ እነሱ ወደኛ እስኪመጡ ድረስ አንጠብቅም። ከዚህ በኋላ አሁን ትንሽ መጠንቀቅ ያለብንን ያህል ነገር እንጠንቀቅ ብለን ነው እንጂ ከዚህ በኋላ ያለውን ነገር እናስተካክለዋለን፣ ፊክስ እናደርገዋለን። እንደዚህ ምንተዋቸው ከሆነ እነሱ ወደኛ ከመጠጋት ወደኛ ከመቅረብ ምንም የሚያግዳቸው ነገር የለም። ስለዚህ በቃ እኛ ወደ እነሱ መሄድ ያለብን እየመሰለኝ ነው። እስቲ አኑም እየመጣው ነው ምናምን ብሎኛል። ከመጣ አድራሻችሁን ታውቃላችሁ? ምንድን ነው አድራሻችሁን ታውቃላችሁ? አድራሻቸውን አናውቅም። ለምን እርቅ አይፈጠርም? ቆይ ምንድን ነው የሚሻለው? እሺ እንደዚህ ነው የሚሆነው? ምን ሁሌ እንደሚፈልጉ እንደዚህ ይኖራል? እኔም ግራ ገባኝ። ሁሌ እንደዚህ እቺ ልጅ እንዴት ነው እስከመቼ ነው እንደዚህ የምትኖረው? ንገሩኝ። አይ እንዴት ነው እስከዚህ? አይ እኔ እናንተ ነገር ግን ነው የሚያጋባኝ ሁሉ ጊዜ። ከወንጀለኛ ጋር በምን አይነት መንገድ ነው ወርቅ? በቃ መታረቅ ካለባችሁ ታረቁ። ህግ አልፈታ ካለ በሽምግልና ይፈታ እንዴ። የትም ቦታ እኮ በድሮ የዛን ያህል እኮ ጠላትነት እኮ የለብንም። እና ጠላትነት ወንጀለኞች ናቸው ነው በቃ ባጭሩ። ወንጀለኞች ናቸው። ወንጀለኛ ደግሞ ሁልጊዜ ወንጀል ከመስራት እስኪ ታሰሩ ድረስ እንዲወሰቀቀል ልንኖር ነው ወይ? እስከዛሬ ድረስ እንደዚህ እየኖርን ነው አይደል? እስቲ ራስን ተመልከተው። ወንጀለኛ ጋር ምንም የምናበረበት ነገር የለም። አዎ ልክ ነሽ። አልተኛ እና እስከ መቼ ነው ሳተኛ የምትኖረው? እስከ መቼ ነው? ለሽኪ ማስተካከል ያለብን ነገር አስተካከላል። ከዚህም በፊት እኮ ከዚህ የባሰ ነገር ብዙ ነገር ተገጥሞናል። ሁሌ ማምለጫ ነው አንቺ የታገትሽ ጊዜ ማለት ነው። ከዚህ የባሰ ሁኔታ ላይ ነበራችሁ አውቃለሁ። ይሄ ነገር ነው አልፈልገው። ይሄ ነገር ድጋሚ አንተ ላይ እንዲደርስ አልፈልግም። እሷ ላይ ምን እንዲደርስ አልፈልግም። አይ ነው ይገባል። ሁለታችሁም እኮ የላችሁም እኮ ሰቀቀል ላይ ነው ያላችሁት እንዴ? ኪዩ በቃ ሁሉም ነገር ይሄ ወንድነት ኢጎም ነው አያዛችሁ። በቃ ይሄ አስፈላጊ ማለት ነገር ከሆነ እንደዛ ቢሆን ኖሮ ኪዩ እንደዛ ቢሆን ኖሮ እስካሁን እኛ ዝም አንልም ነበር። ዝም አላችሁም ነበር።
እነሱ ወደ እኔ እስኪመጡ አልጠብቅም ነበር። ግን ደግሞ ቤተሰብ አለ ብቻ ላይክ እንዴት ልበልሽ ብዙ ምፈራለት የምጨነቅለት ነገር ስላለኝ ነው እስካሁን ድረስ ጊዜ ስጣቸው የነበረውና አላቅም ብቻ ፈልገው ነው የሁሉ ነገር እያደረጉ ያሉት። በቃ የዛኔ ስላጋለጥኳቸው በቃ እኔ ነው የፈለጉ ያሉት። ስለዚህ እኔ ሁሉንም ነገር እንትን ለማድረግ ነው። ምንድነው አንተ ሲጀመር እዚህ ውስጥ መግባትም የለብህም። በቃ ከፈለጉ ምን ይሄዳለው እንደዚህ እኮ አይደለም። እኛ እኮ አንቺ እንደዚህ አድርጊ ያለ አይደለም። አንቺ ምን እንድትጎጂብን አንፈልግም። አንቺ ከዚህ በኋላ ጓደኛችን ነሽ፣ ቤተሰባችን ነሽ። ተረዳሽኝ? አንቺ ልትጎጂ በሰለቀን እስከ መቼ ነው የምትኖሩት እናንተስ? ይሄንን ነው የምለው። እርቅ መፈጠር ካለበት እርቅ እንዴት ነው? ከወንጀለኛ ጋር ምን አይነት እርቅ ነው የምንፈጽመው? አንዳንድ እኮ ተመሳስሎ መኖር ይሻላል። እንዴት ነው የምታስቡት? እሺ እነሱ እስኪያዙ ድረስ እናንተ በሰቀቀል ኖሩ ነው? እነሱ ሲጀመር ኪዩ በምን አይነት መንገድ ነው እርቅ? ሲጀመር ምንድነው መደራደራችንስ? ምንም እኮ የሚያደራድረንም ጉዳይም የለንም። ሲቀጥል ደግሞ እንዴት ነው የምታምኛቸው እነኝን ሰዎች ድርድር ብለሽ ከነሱ ጋር የምትሄጂው? ወይ ዘመድ አይደለሽ ወይ ጉርብትና ያገናኝሽ የሆነ ሰዓት ላይ ብትጣይ የሆነ የጋራ የምትይው ሰው ምናምን በመሃል ገብቶ ሽምግልና እርቅ የሚያደርግልሽ ምናምን የለም። እነኝን አናቃቸውም፣ ማያውቁንም። ምንም የደም ድንክኪ ጉርብትና የለን። በምን አይነት መንገድ ነው ሽምግልናስ ምን ይዘው? ምንም እኮ የማይሆን ነገር ነው። ሲቀጥል ደግሞ እነኚህ እጃቸው በጣም ረጃጅም የሆኑ ወንጀለኞች ናቸው። ሰው ከነዚህ ጋር ምንም ህብረት አይኖረንም። ስለዚህ እነሱ በመጡበት ልክ ከዛ በጣም በእጥፉ እኛ እንሄድባቸዋለን። ያኔ ሰላም ይሆናል። እንደዚህ ጸብ ድጋሚ ማስደሳት ነው የሚሆነው። በማረግ ዱፋራ ህግ መግባት ካለበት ወይ ለህግ አሳልፎ መስጠት ነው። እንደዛ ነው እኮ የምናደርገው ነው የምልሽ። በቃ እስካሁን እኮ እየሄድን ነው እኮ አይደለ? የተደረሰበት ነገር የለም ነው እንጂ እኛ መሄድ ባለብን እኮ ልክ እኮ መሄድ ባለብን ጥግ ድረስ እኮ እየተጓዝን እኮ ነው። ግን ምንም የተፈጠረ ነገር የለም ነው። ኢቭን ኢፍ አግኝተን ይዘን እንኳን የሰጠናቸውን ሰዎች እኮ ለቀውብናል። ሶ ከዚህ በኋላ በጣም በጥንቃቄ ለአንዴና ለመጨረሻ ጊዜ ማግኘት መድረስ የምንችልበትን ነገር እኛ ካሰብን ቁጭ ካለን ያን አልከባድ የሚሆን አይመስለኝም። ግን እዚህ ነገር ላይ ሀሳባችሁ አይሰረቅ። ቀላል ነገር ነው። እኛ ማስተካከል የምንችለው ቀላል ነገር አይደለም። እኔ በየጊዜው እንደዚህ እንደ ቤስ በር ሰብረው ከገቡ እኮ ነገር ለመግደል ቀላል ነው። የሆነ ነገር ለማድረግ በጣም ቀላል ነው። ቤት ድረስ መምጣት ከቻሉ ለምን ያኛውን ቤት ነው ብዙ ሰው አያውቀውም አይደል እንዴ? እንዴት አገኙት? በቅርቡ አይደል እንደዚህ ነው። አንተስ ብቻ ነው ሆነስ ቢሆን ይፋ አደረገው ነው ቤቱ ራሱ ይፋ አደረገው እኮ በጣም በቅርቡ ነው እንጂ እኮ ማንም አያውቅም። ሚዲያ ላይ ራሱ አይታወቅም ያ ቤት። አሁን ላይ ነው መታወቅ የጀመረው ትንሽ እንዴ። ቶዬን እየፈራው ነው በጣም እየፈራው ነው ከሚባለው በላይ እየፈራን ነው። ግን ምን ማድረግ እንዳለብን ድጋሚ ያ ነገር እንዲፈጠር አልፈልግም። ድጋሚ ጭንቀት ውስጥ እንድንገባ አልፈልግም። አስፈላጊ መደረግ ያለበት ነገር ነው ሊደረግ። አሁን እየመጣው ነው ብሎ ነበር ግን የሆነ ድምጽ እየሰማሁ ነው። ገብቷል ድምጽ እየሰማሁ ነው። ገብቷል መሰለኝ። ፎቶ እየሰማኝ ነው። ቻፓን ፈጣሪ እሺ ባኪ ዋናው አንቺ በጣም ጨንቆኝ ነበር። አዳር አይደለም እኮ ቶፋ ወይዬን እንዴት ናችሁ? ባርኪ ደህና ናችሁ? እናንተ እዚህ መጣችሁ እንዴ? ምንድነው የተፈጠረው? ምንድነው የተፈጠረው? ምንድነው የሆነው? ምንም የተፈጠረ ነገር የለም። አረፍ ንገረኝ ቶፋ፣ ምንድነው የተፈጠረው? ምንድነው የሆነው? እሺ ደህና ናችሁ? አዎ ደህና ነን። ማንም ላይ ምንም ጉዳት አልደረሰም? እንዴት ናችሁ? አዎ ደህና ነን። ማንም ላይ ኢንስፔክተሩን ደውዬለት ነበር እኮ። ሄሎ ምን የተፈጠረው? ሰላም ነው። ይኸውልህ በቃ ምንም ጉዳት ምናምን ነገር የለውም ነው። እሺ ጉዳት ነገር የለውም ነው። ሰላም ነው ማለት እንደዚህ አልጠበቅኩም ነበር። ተረጋጋና ቀስ ብላችሁ ኢንስፔክተር። እሺ ማሻት ምንድን ነው እስቲ ያለው ነገር ስትፋ ምን የተፈጠረው? ምን በቃ ቤት እንትን ብለው ነበር። እናንተ አሁን እኮ ነው የመጣው ራሱ እኮ ነው የሰየኝ እኮ ቪዲዮ ራሱ የተፈጠረው ይላቃችሁት ነው። አሁን ራሱ አይገጥ ምን የተፈጠረው? ኢሜል እኮ አስቀምጬላችሁ ነበር ሜሴጅ ላንተም ላሉ ድንገተኛ ሆኖብን ነው። እሺ አሁን መደንግጬ ነበር እኮ መኪናው ስር ነው ያለው ስልክ ራሱ ምንድነው? ያው ራሳቸው ናቸው ሰዎች
ራሳቸው ናቸው ሰዎች አይናገሩም። ሶፊ ተረጋጋባን እኮ ቪዲዮ ላይ ያያችሁት ነው። እኛ ምን የምናውቀው ነገር አለ? ትንሽ ነው እኮ ቢያንስ 1 ደቂቃ እንኳን አልያዛችሁም። እኔ አልመጡም መጥቶ የሚለው ራሱ ነው ሆስፒታል ሂጅ ባረጋግጥ ደስ ይለኛል። ስለማላምን አንተ አይተሽዋላ። ቪዲዮ ላይ እኮ የተለየ ነገር የለውም። አይ ቪዲዮ ላይ ሌላ ነው። አይ እኔ ይፈራል። አንተ ምንም አልሆንክም። ምንም አልሆንኩም። ሶፊ ፊት ያስታውቃል። ደግሞ እኮ እየነገረኝ አልሰማ ያልኩት እኔ ነኝ። ምንድነው እስቲ ጉዳት አልደረሰብህም ወይ? ለምን የማትናገረው ቶፋ? ሶፊ ምንም ቪዲዮ ላይ ያያችሁት ነው ያለው። ወላሂ አይደለም ማስዋ ያለችኝ ምንድነው? ኪያ ምን የተፈጠረ ነገር አለ እንዴ? ምን አውቃለሁ እኔ ያስፈርቶኝ ነው እንጂ ፊቱ ሳይው ተቋቁሯል። ሳይው የሆነ ነገር ይሆናል። እንቅልፍ አልተኛውም። ለዛ ነው ፊቱ። እሺ ግባ እናተኛ በቃ እገባለሁ እኮ እናንተ አይሰማም እኮ ድርቅ አለ። እረፍት አድርግተኛ ስለው እምቢ አለኝ። ሌሊቱን እኮ አልተኛንም። በቃ ከዛ በኋላ ቁጭ ብለን ነበር ነው ጭንቀት ነው በቃ። በዛ ላይ በሩን ገንጥለውታል የቤቱ እኮ እሱ ሳይኮ ነው የሚመስለው። የተደናገጥኩ እኛ ደግሞ በቃ እዛው ነው ሲባል የመሰለኝ እዛው ቤት ነው። እዛው ቤት ሲሄድ ደግሞ የሉ እንዴት እንደደነገጥኩ በቃ ወስዷቸው ነው የመሰለኝ። ተይዘው ነው የመሰለኝ መድኃኒዓለም ከጆ ጋር እዚህ ካልመጣችሁ ነው መጣንስ ነው። ከጆ ጋር የመጣችሁ ተረጋጋ። ጆ ሄደ እኔ ነሱስ ይመጣል። እሱ የሆነ ነገር ልብስ ምናምን እንዲያመጣላት ሄዶ ምንም የተገኘ ነገር ለምን ነው? እስከ መቼ ነው ሶፊ ነገር የሚቀጥለው? እስከ መቼ ነው እንደዚህ የሚሆነው? አብቃ አይኖርም። እኛ ወደ እነሱ ካልሄድን ድረስ እነሱ ወደኛ መምጣት አንተ ልህን ያዘ የምን እልህ ነው? እልህ ቢሆን ኖሮ እስካሁን የሆነ ነገር ማድረግ አልችልም ነበር። እልህ ስትይ እንዴት እንዴ? የሁሉ ጊዜ ቁጭ ብለን እኮ እየጠበቅናቸው እኮ ወደ እነሱ እንዴት የሆነ ጊዜ እና እኔም በቤተሰቦች ያስፈራሩኝ። ከዛ በኋላ በቃ እኔ ማድረግ ያለብኝ ነገር አለ እኮ። አሁን ከዚህ በኋላ እኮ ከማስፈራራት አልፎ እኮ እያደረጉት ነው። ድርጊት አደረጉት እኮ እና ዝም ብለን እንጠብቃቸው። አዎ ማንም ያሰሰው የለም። ምንም የተያዘው የለም። እሺ ሁለቱም ምን ይዛሉ? በምን ይያዛሉ? እኔ በጣም ተደናግጬ ነበርኩ። ሽጉጥ ነው ምናምን ነገር ሲሉ ኢንስፔክተር ፖሊሶች ጋር ምናምን ነገር ደውዬ እንደዚህ የፕራይቬት ጋርዶችን ምናምን ነገር እኔ ሌላ ታሪክ ውስጥ ነው የመሰለኝ። ሌላ ነገር ነው እኔ አውራቸው። እሺ ምን አሉ? ሽጉጥ እኮ አሁንም እኛ ጋር ነው ያለው። እዛ አካባቢ ላይ ሌላ አደጋ አሻራ እንዲመረመር አደጋ ሊሆን የሚችል ሰው የለም ነው ሌላ ማለት ነው። አካባቢውን በጠቅላላ ነው። ሌባ አይደለም እኮ ይሄ ነገር ሌባ አይደለም እኮ ሌባ አይደለም። ግን አሁንም ይኸውልህ የራሳቸውን ሰዎች ምናምን ነገር እነዚህ ሰዎች አሁንም ቢሆን አልተያዘም አይደለ? እንደዚህ አይነት ኦፖርቹኒቲዎችን ተጠቅመው ተመልሰው እንደሚሄዱ ካወቁ ተመላልሰው መምጣታቸው ማይቀር ነው። ምንም ጥርጥር የለውም። ለዛ ነው እኮ ሞዴል ግን ምን እስኪሆን ነው የሚጠበቀው? እስከ መቼ ነው እንደዚህ ዝም የሚባለው ነው? በዚህ መካከል አለው ነገር ሆናችሁ ቢሆንስ? ሽጉጥም ያህል ነገር ነው አይደል ይዘው የመጡት እኮ። አሁን እንዲመረመር ሰጥቻለሁ። እሱ አሻራው ይገኛል ብዬ አስባለሁ። ምክንያቱም ግላብ አላደረገም። ቢገሉስ ቶፋዬ በቂ ምክንያት አይደለም። ቆይ እሺ ለኛ አታስብም እንዴ? አንተ ለራስህ አታስብ። እኔ ምን ማድረግ እችላለሁ? እኔ ፈልጌ ነው እንዴ ነው ግደሉኝ ያልኳቸው? የምር ነው ትዩ ሲጀምር አይደለም ትክክልም አይደለም ነው ቶፋ። ቀን በቀን ቪዲዮ እየተሰራ እዛ መሆናችሁንና እዛ ቤት ውስጥ እንደሆናችሁ ሚዲያ ላይ እየተለቀቀ ነው። እነዚህ ሰዎች በጣም አስፈላጊ ቤቱን እንዲሰፈሩ መቻሳየን እኮ እንደዛም ቢሆን ቤቱን አሁን የኛውን ቤት አይተህ አንተ ሰፈሩ መገመት ትችላለህ። አንቺንም እሱማስ ግን አንድ ላይ የኖራችሁ መሆኑን እሷን ፈልጎ የመጣ ሰው አንተ እንደሚያገኝ አንተን ፈልጎ የመጣ ሰው እሷን እንደሚያገኝ ግልጽ ነው እኮ። ምን ይሁን ነው የምትለኝ ነገር ራሱ ባኝ እኮ አይደለም። ይኸውልህ እያልኩ ያለሁት ነገር ማለት ነው ቶፋ፣ አንዳችሁ ለአንዳችሁ አብራችሁ እስከሆናችሁ ድረስ ሁለታችሁም አደጋ ናችሁ። አንዳችሁ ለአንዳችሁ ነው እያልኩ ያለሁት እሱን አስበህ ቢሆን ኖሮ ይዛት አትመጣም ነበር። እኔ ራስህ እኮ ይዛት የመጣው የመጀመሪያ ቀን ይዣት የመጣሁት የነበረው በ3 ቀንና በ2 ቀን ተሽሏት አሟት ወደ ቤቷ ትሄዳለች ብዬ አስቤ ነበር። ቶፋ ይሄ ነገር በጣም ሲሪየስ ነው። ኢንስፔክተሮቹ ያን የምታስታውስ ከሆነ እጅግ በጣም ሲሪየስ አድርገው እሷ ስለካደቻቸው እሷንም ታርጌት አድርገው አንተም እያፈላለካቸው ስለነበረ አንተንም ታርጌት አድርገው እየተንቀሳቀሱ እንደነበር አትርሳ። ሁለታችሁን አንድ ላይ ሲያገኟችሁ ደግሞ ለነሱ በጣም የተመቻቸና ሲሪየስ እንደሚሆንላቸውና ምርጥ አጋጣሚ እንደሚሆን አስብ ይሄንን። ስለዚህ እየመጣው በጣም እያሰብኩበት ነበር። ሲጀምር አደጋው ራሱ እንደዚህ ሲሪየስ አድርገው እየተከታተላችሁ ያሉት ሁለታችሁ አንድ ላይ ስለሆናችሁ ነው። ጭራሽ ደግሞ አሁን እዚህ ሳገኛችሁ በጣም ነው ሾክ ዲዮ። እሺ አሁን እንዴት ነው? እሺ አሁን እንዴት ነው የሚሆነው ከዚህ በኋላ? አሁን ተመልሳችሁ መቼም ወደዛ ቤት አትሄዱም አይደለ? እንዴት ሊሆን ነው? በቃ ወደ ቤት እሄዳለሁ። በጣም ጥሩ። ይሄንን ነው ማድረግ ያለባትም። ትክክለኛው ውሳኔ ይሄ ነው ቶፋ። ሲጀምር ይኸውልህ ወንድሞች አሏት። አንተ ማህበር ቤት እኮ ነው የምትኖረው። አንድ ነገር አስብ። ማህበር ቤትም ሆነች ምንም ሆነች እዛ የሚደረግላትን ጥበቃ እዚህ አብራችሁ ሆናችሁ የሚደረግላትን ጥበቃ እዛ ማህበር ቤት ይደረግላታል። ወንድሞች አሏት። ይመቻል። ግቢውን አታውቀው? ወንድሞች አሏት። ግቢውን ታውቀዋለህ አይደለ? አዎ ወንድሞች ቢኖራትም የሁሉ ነገር የመጣው እኮ በእኛ
እኛ ነው አይደል? በሯ ላይ በሯ እኮ ምንድን ነው ታዲያ ያሰባችሁት እንዴ? ምንድን ነው የታሰበው? ምን የቀለል ያለ ነገር እኮ ነው። በእኔ የመጣ ኖ ባርኪ ስላንቺ አይደለም። ይኸውልሽ መፈለግ አለመፈለግ ጉዳይ ብቻ አይደለም። ስለፈለግሽ ብቻ ይሁን ወደ ቤት ሂጂ እኮ አይደለም ነው። አሁን የምፈልገው ነገር ነው። አብራችሁ እስከሆናችሁ ድረስ ከባድና ችግር አደጋ አለ ነው ያልኩሻለሁ። እስቲ ምንድን ነው ሰዎች ነው እኮ ቆይ እየገባኝ ያለው ቆይ በሩ ተገንጥሏል። አይቻለሁ። እኔም ለዛ ነው እዛ መቆየታችሁም በሩ ተገንጥሏል። የከተም በሩ የውጭ በሩ ተገንጥሏል። ከዛ መሀል ላይ ያለው የኮልደር በሩም ተገንጥሏል። ስለዚህ እሱ መሰራት አለበት በጠንካራ መንገድ ማለት ነው። እኔ እዛ ያደርኩት በአጋጣሚ እረፍትም ወስደው ስላልነበረ ጥበቆቹ ምናምን ነገር እረፍት እንዲያደርጉ እዛ በዛ የመጣ ነው። እኔም ጊዜ ሰጥቻቸው ምናምን ነገር በቃ እረፍት አድርጉ ምናምን ነገር ያልኳቸው በዛ ሰዓት ነው የመጡብን። ስለዚህ እኔ ራሱ አሁን ግራ እየገባኝ ነው። ምን ማድረግ እንዳለብኝ ራሱ ግራ ገብቶኝ ነው። በቃ ቆይ አንወይ ቀለል እናድርገውና ምን አለ መሰለሽ ባርኪ፣ አንቺም አሁን መለያየት ነው ያለባችሁ። አሁን ላይ አብራችሁ በሆናችሁ በማን በኩል እየመጡ እንደሆነ ስላልታወቀ ሁለታችሁ ማደጋ ነው ይሆናችሁ ያላችሁት። ምን እናደርጋለን አሁን? አንቺ አሁን አይደለም ሰዓቱና ወንድሞቻችሁ አሁን ነው ሰዓቱ። አሁን ነው ሰዓቱ። ጊዜው አሁን ነው። እኔ ምንድን ነው የምትለው? ረጋ ብለሽ አናግሪኝ። እንዴት ረጋ ብዬ? የት ነው የምትቀመጠው? ረጋ ብዬ ማናገር? የት ነው የምትቀመጠው? ቤተሰብ አላት አይደል? እንደ ቤተሰብ ለምን አትሄድም? ቤተሰብ መኖሯ ብቻ ሳይሆን ከነ ቤተሰቧ ሊጠብቅላት የሚችል ሁሉም ቤተሰብ እኮ ስለዚህ ነገር አያውቅም አይደል? የሷ ቤተሰቦች ስለዚህ ነገር አውቆ ጥንቃቄ ሊያደርጉላት አይችሉም። ስለዚህ ማወቅ ካለባችሁ ነው ይሄ ነገር የሆነው እኮ በእኛ ምክንያት ነው። አሁን እዚህ ጋር ስንደርስ ለእኛ ብላ የሆነችው ነገር አለ አይደል? ምን ሆነች? ይሄ ሁሉ ነገር እየተፈጠረ ያለው ኪያ አንድ ነገር እንድታቂ የምፈልገው ነገር ቢኖር ከኢንስፔክተሩ ጋር በተያያዘ ሲሆን የነበረ ነገር ሆነም ቀረ ለኛ ነገር ያደረገች ምን ነው ለኛ ብላ ነው የሆነች ለኛ ብላ ሌላው ቢቀር ተደብድባ ነበረ። አሁን ተሻላት ተብሎ አደጋ ላይ ልትወድቅ ስትል ወደ ቤት መውሰድ አስፈላጊ አይደለም። እኔ ይኸውልሽ ሶፊ አንድ ነገር ልንገርህ፣ እንደኔ ነው ማለት አይኖ ቤት መሆን አይችሉም። ተረዳኸኝ አይደለ? አስፈላጊ ከሆነ መሆን ያለባቸው ቦታ ቶፋ እንዴት ነው? በጣም ተደናቂ ይቅርታ በእናትሽ መኪና ውስጥ ሆኜ ሰላም እንዴት ነሽ ኪያ? ሰላም በጣም ይቅርታ። እሺ መኪና ውስጥ ከሷ ጋር ነበረን በአጋጣሚ ሆኖ ነው እና ሲደወል ያው አሁን ቀላል ነገር ነው። እዛ ትሂድ ማለት አንተ እኔን ለመጠበቅ እንጂ እሷን ለመጠበቅ አይደለም። ይሄን ሀሳብ ቆይ አንዴ ረጋ ብለህ አዳምጠኝ። እሺ ረጋ ብለህ ካላዳመጥክ እንዴት ነው ማስረዳ? አፋፊን እያልክ እንዴት ላስረዳ እኮ እንዴት ላስረዳ? ምንድነው የምትለው? በቃ ሀሳብህ ምንድነው? አሁን ወደዛ ቤት አትመለሱም አይደል? ያዘጋጀኸው ቤት አለ ወይስ የት ነው የምትሆኑት? ይኸውልሽ ቤት እዛ ተመልሰን ነው የምንሄደው። እሺ እስከዛስ መቼም በአንድ ቀን አይስተካከልም። ይስተካከላል። ዛሬ ይስተካከላል፣ ነገ እዛ እንሄዳለን። ለዛሬ ደግሞ እናቴን ፈቃድ ጠይቄታለሁ። እዚህ ደግሞ እናቴ አይ ነው እዚያ ተረቱ ወይ ቶፋ አታርፉም። ሰማኝ አንተ ስለማደለም ቤቴ ነው አይደለም ሲጀመር ነገር ይፈጠራል። እዚህ ታሯችሁ ለምን ቤተሰብ አለ እናቴ አለች እኮ ይሄው እሱ አደጋ ስለከታ አልችልም። ለምን ነው እዚህ ምታሩ ሆቴል መከራየት ትችላለህ እኮ እንዴ ቶፋ ይሄን ነገር በደንብ እንትን ብለህ ማየት ትችላለህ። በደንብ አኑ አዳምጥ። ቆይ አኑ ተረጋጋ። እሺ ጆሮ ከብተባረ አዳምጥ። አደጋ ስር ስትገባ ቤተሰብ አልታየም። ሰማኝ ባለፈው ላይ እንድትገቡ አልፈልግም። ላይ ነው እየገባችሁ አሁን አለ መሰላችሁ ይሄ ቀይ መስመር ነው። አሁን ያለንበት ቦታ ቀይ መስመር ላይ ነው ያለነው። የፈለገች ቦታ መሄድ ትችላለች። ስሚኝ ቆይ ቶፋ እንደዚህ ልትያይዘህ ሪስክ ውስጥ የምትከተው ምንም አይነት ነገር አይኖርም። ምንድነው ሪስክ? ሪስክ በላይ ነው። ለምን ትሞታለች? ካሊን ያዳነችው እሷ ናት እኮ። እዚህ የሚደረግለትን ጥበቃ ተደርጎላት ሌላ ቦታ መሆን ትችላለች ነው የምልህ። እዚህ ህፃናቶች አሉ፣ ሴቶች አሉ፣ እዚህ እናት አለች። ተጨማሪ አንተ ላይ ሊደረግ የተፈለገው ነገር ሊደረግ ሲል እዚህ ሌላ ነገር ነው የሚፈጠረው። ሁለተኛ ነገር ቤት በጣም ብዙ ነው ያለው፣ መጠበቅ እንችላለን። እዚህ ሰው አሁን እናንተ ያላችሁበት የመጡ ሰዎች እዚህ ያለመጣችሁን በምን እርግጠኛ ነን? ቪዲዮ ላይ አይቻለሁ። ሁለት ሆነው መጡ። እንደማመጥ ሁለት ሆነው መጡ። አሁን በዛ ብሎ አለመጣችሁ በምን እርግጠኛ ነን? እሺ አዳመጥኩ ነው። በስትክክል አናግረኝ። ታላቅ ነኝ ሲጀምር እንደዚህ ይቆም ሰማኝ። አዳምጠኝ ቶፋ እዚህ ጋር ማለት ነው ይሄ የክብር ጉዳይ የታላቅና የታናሽነት ነገር አይደለም። የህይወት ሽረት ጉዳይ ነው። ባርኪ ይኸውልሽ እኔ ለአንቺ ካለኝ መጥፎ አመለካከት ባርኪ ሜዳቺ ማረጋ ላይ ነው የምትወርቂው። አዳምጡ የትም አዳምጪ። ኪያ ደግሞ ዝም ብለሽ በስሜታዊነት እኔ እየተናገርኩ ያለው ነገር ላይ ሁሉም ነገር ላይ አስተያየት አይጠበቅብሽም። ልክ አይደለም። ምንድነው ልክ ያደረኩት? እዚህ ጋር እዚህ ካልሆነች ብላችሁ መጀመሪያ ልጅቷን ቶፋ ቤት ያመጣችሁ እናንተ ናችሁ። መሆንሽ ካለባት አሁንም ቢሆን አደጋ ላይ ናት። አሁንም ቢሆን አደጋ ላይ ናት። ስለዚህ ልጅቷን አውጥቼ ልጥላት አልችልም። ማንም አውጥተሽ ታረች ቢደር አይመለከትሽም። ይቀጥል አንዴ አልገባኝም። አንቺ ማናት? ሲቀጥል ደግሞ አንዴ የቤተሰብ ጉዳይ ነው ያዝነው።
ብትወጪ ደስ ይለኛል። እንደው የቤተሰብ ጉዳይ ስለያዝን እዚህ ጋር አይደለም ጉዳዩ እሱ አይደለም። እዚህ ጋር አስተያየት መስጠት የሚችል ሰውና የማይችል ሰው አለ። ሲቀጥል ደግሞ የቤተሰብ ጉዳይ ነው እያወራን ያለ ነው። አሁን እና አስተያየት መስጠት እረዳሃለሁ እኮ ለኔ ብለህ እንደሆነ ገብቶኛል። አዎ ግን ለኔ ብሎ እንደሆነ ገብቶኛል። ችላ ብለህዋል። በደንብ ነው ችላ። የት ሂድ አባት አላት እናት አላት። እዛ ጥበቃ ይደረግላታል። ተጨማሪ ችግር መፈጠር አይኖርበትም። ማህበር ቤት ውስጥ ወጣ ትጣል እኮ አላልኩም። ማህበር ቤት ውስጥ እንዴት ነው አንድ በር ነው አይደል እንደሚገባው? የማህበር ቤት ውስጥ እኮ አንድ በር ነው ያለው አይደል? እነ ባርኪ ቤት ሲገባ አንድ በር ነው ያለው። ሌላኛው ጎረቤታቸው ቤት ሲገባ አንድ በር ነው ያለው። ስለዚህ የነ ባርኪ ቤት በር ላይ ጋርዶች፣ ፖሊሶች መቆም ይችላሉ ነው ያለው። እሺ ምን ይፈጠራል? እዚህ ጋራ እኛ ስለ ሁኔታው እናውቃለን። መጠቀም እንችላለን። የሚጠነቀቁ ሰዎችን ማድረግ እንችላለን። እዛ መመደብ እንችላለን። እዛ መመደብ እንችላለን። እንዴት ነው ቤተሰብ አረጋው ሶፊ አትጨቃጨቁ። በኔ ተነሳ እንዴ በቃ ነው ያዳለው። ባርኪ በቃ ቤት ሄዳለሁኝ። የፈለገው ነገር ይፈጸማል። አንዴ አኑ እኔ ከጥላቻ አንዴ እንደማመጥ ላንቺ ያለኝ ጥላቻ ወይም ደግሞ አንቺ አደጋ ውስጥ እንድትገቢ ብዬ አይደለም። በጣም ማኔ ነው። አዳምጠኝ። በጣም ይሄ ጥላቻ ነው። አንተ እኔን ከመውደድ የተነሳ እሷን እየጠላሃት ነው። በፍጹም አይደለም። ነው ሌላ ምንም ሊሆን አይችልም። እሺ ቆይ አንዴ ይሄን ጥያቄ ጠይቅ። በባርኪ ቦታ ላይ እኔ ብሆን እሺ ይሄንን ነገር ይሄን ሀሳብ ታመጣዋለህ? ለያይቼ አስቀምጣችኋለሁ። አታደርገውም። መለያየታችን እኮ አይደለም ችግሩ። መለያየታችን አይደለም ችግሩ። እኔ ለምን አልተያለ ለምን ተለያየን አይደለም። ለምን አልተለያየንም አይደለም። የኔ ኢሹ አንድ የረጋ ብላ አዳም። እሺ ንገረኝ። የኔ ኢሹ ለምን አንለያይም ለምን እንለያያለን አይደለም። ሲጀመር እኔ አብሬያትም መሆን አልፈልግም። እንደ ስሜት እየጠየቀኝ ከሆነ ማለት ነው